እቺ ሴጣን ቁራጭ አለቃትም ሲጀመር አለቃት። ሶፊ ልቀቀኝ፣ ተረጋጊ፣ ልቀቀኝ። አንተን አልቄ ነው ማስወጣት ከዛ ቤት ሲጀመር። እሺ እኔም እኮ ደስተኛ ነኝ እኮ እንደዛ ቢፈጠር እኮ ልጅቷ እኮ ወጣ ከህይወቱ እኮ ብንገላገላት እኮ ደስ ይለኛል። ግን እሱ መንፈሱ ተቋጥሮታል። ይሄ አንገቱ ላይ ያደረገው ሀብል ሙሉ ለሙሉ እሱ ማንጂ ያደረገው ነው ያለው። ምንም የሚያውቀው ነገር የለም። እኔ እሷን እየበተወጣው ማለት ደግሞ እሱ ራሱ ላይ ምን እንደሚያደርግ አላውቅም። እቤት እሄዳለሁኝ፣ እሱን አየዋለሁኝ፣ እሷንም ደግሞ እሱን አናግረው። ባርኪ እሺ በይኝ። አሁን ያለበት ሁኔታ ልክ አይደለም። ቢያንስ ይሰማኛል። የሆነ ነገር አወራዋለሁኝ። እኔ የምታደርጊው ለምትወስጂው ለእያንዳንዱ እርምጃ በደንብ ጥንቃቄ የተሞላበት መሆን አለበት። እንደ ድሮ ሂጅ እናገረዋለሁ፣ እሷን ሂጅ ሰርቤታ ጨጉረን ሂጅ ምናምን ካልሽ አሁን ምን እንደሚያደርግሽ አላውቅም። ሴት ልጅ ነሽ። መቁሱን ማኔጅ ማድረግ ወይም ደግሞ ከሱ ጋር እኩል ኢነርጂ እኩል ኃይል አይኖራችሁ። እኔ አለቃት ሙሉ ሐሳብ እሱ ጋር ነው። ጭንቀት እኔ አለቃት። ያቺን ልጅ አለቃት። ባርኪ እንደዛ አይደለም። ስሚ ባርኪ ጀመር ይኸውልህ፣ ስሚ እሷ ናት ይሄን ሁሉ ነገር እያደረገች ያለችው እሷ ናት። ምንም ያደርግሽ ይችላል። እኛ ወንዶች ራሱ ሞክረን አልቻለም። ምን ነው ተፋ ልንይዘው አልቻለም። ልንቆጣጠረው አልቻለም። ከሆነ ኃይል ጋር ነው ያለው። አይልሽ ላፈር እንዴት ይላታል ኪያን በአንድ ቀን ያን ሁሉ መስዋዕትነት የከፈለላትን ሴት። እሺ ይሁን ከቤት ይወጡልኝ። ብር የምትፈልግ ከሆነ በእግዚአብሔር በቃ ብር ሰጣቸው። አስወጣቸው። የብር ጉዳይ አይደለም። እኔ የምትፈልጊውን ሙሉ ልስጥሽ አልኳት። ስለ ብር ጉዳይ አይደለም። ይሄም ስጅልኝ ስለ ብር አይደለም ጉዳዩ። ሰላም ፋሚሊ እንዴት ናችሁልኝ? መስማም እኔ እምባዬን ማቋረጥ አልቻልኩም። በእውነት በጣም ከፍቶኛል። ማለት አሁን እየሆነ ያለው ነገር በጣም እያስከፋኝ ነው፣ እያሳዘነኝ ነው። ማለት ትላንትና ከትላንት ወዲያ ኪያን ማጣት ፈልግም ብሎ እንደዛ ሲመጣብጥ እንደዛ ህይወቷ ሲበሰቃቀል የነበረች አሁን ከመሬት ተነስቶ ከቤት ውጡልኝ፣ እዚህ ቤት ውስጥ ከፍቅረኛዬ ጋር ልኖር እፈልጋለሁኝ እያለ ሲል እስማ እኔ እንጃ ብቻ በቃ ጤነኛ አይደለም አሉ። አይታችሁታል መቼም ሁሉንም ነገር እየሆነ ያለውን ነገር አይታችኋል መቼም እና በቃ በጣም እያሳሰበኝ ነው። ማለት ይሄ ሁሉ ነገር እንዲሆን የተፈጠረው ነገር እንዳለ በእኔ ምክንያት ነው። እኔ ህይወታቸው ውስጥ ገብቼ ነው እንደዚህ እያደረኩ ያሉት። አሉ ደግሞ እንደዚህ አይነት ሰው አይደለም። እኔ ላኑ ያለኝ ነገር በጣም የተለየ ነው። ማለት በቃ በጣም የሚሰማኝ የሚረዳኝ የሚያዝንልኝ ሰው ነበር እና መጀመሪያ ራሱ እዚህ ቤት እንድመጣ እኔን አቶ እንዲንከባከበኝ ሲያደርግ የነበረው ከጎኔ ሲቆም የነበረው ሰው አኑ ነበር። አሁን ግን በቃ የማይሆን ነገር ውስጥ ገብቷል። ማለት ለህይወቱ ራሱን በጣም ነው የምሰጋው። ልጅቷ በተለይ በጣም የምታስፈራ ሰው ናት። ለህይወቱ በጣም የምታሰጋ ሰው ናት። ከሷ ውጪ ህይወቱ ማሰብ ራሱ አቅቶታል። በዚህ ሰዓት እንዴት የሆነ እንደሆነ እኔ ግራ ገብቶኛል። አላቅም ምን እንዳስነካችሁ ምን እንደተፈጠረበት ህይወት ውስጥ አላቅም። ግራ ገብቶኛል፣ ጫንቆኛል እና በቃ ሶፊን ጠርቸው ምን እየሆነ እንደሆነ ላወራው ፈልጋለሁኝና ወይ ደግሞ የሃይማኖት አባቶችን ይዘን ሄደን ቢሆን ለሱ ጤና መመለስ አስተዋጽኦ ማድረግ የሚችሉ ነገሮችን እንዳለ ለማድረግ ነው ያሰብኩትና ሶፊን ጠርቸዋለሁ። እኔ በጣም እየጨነቀኝ ነው። በእኔ ምክንያት እንደዚህ አይነት ነገር ውስጥ ሲገባ ማሰብ ራሱ በጣም እየከበደኝ ነው። እኔ ህይወታቸው ውስጥ ገብቼ ነው ጆና ኪያ የተገናኙት። ከዛ በኋላ ደግሞ እሱም ፍቅሩን አቶ እንደዚህ እየሆነ ያለው በእርግጥ አላቅም፣ የፈጣሪ ስራ ነው ሊሆን ይችላል አውቃለሁኝ። ግን እሱ እንደዚህ መጎዳት የለበትም፣ ማዘን የለበትም። ከህይወቱ ከአይምሮ ውጭ አሁን በስነ ስርዓት ራሱ እያሰበ መሆኑን እኔ በጣም እጠራጠራለሁኝ። በቃ በአይምሮ እያሰበበት እንዳልሆነ እርግጠኛ ነኝ። እንደዚህ አያደርግም። አኑ ኪያ ሞትልሻለሁኝ ያላንቺ ህይወት የለኝም ሲል የነበረ ሰው ከመሬት ተነስቶ አይንሽን እንዳላይ ጭራሽ ደግሞ ከቤት ውጭልኝ ማለት እኔ በጣም የጨነቀኝ ግራኔ ገባኝ። በቃ ህይወቱ እንዲህ ሊሆን አይገባም። አኑ እንደዚህ አይነት ሰው አይደለም። ይሄ አይገባውም ለሱና በጣም የጨነቀኝ ግራኔ ገባኝ። በቃ ሶፊን አስጨንቄና ብየዋለሁኝ። በቃ የሆነ ነገር እንድናደርግ ከሱ ጋር አብረን ለአኑ የሆነ መፍትሄ እንድናደርግ ነበር ያሰብኩትና እኔ እንጃ። በቃ እናንተም ጸሎት አድርጉለት። በቃ አስቡት በጸሎታችሁ ክርስቲያኖችን በቃ በእምነታችሁ እንዳለ
አስቡት፣ ጸሎት አድርጉለት። በጣም የጨነቀኝ ምን ውስጥ እንዳለ አላቅ። በቃ የእሱን ጭንቀት የእሱን ያለበትን ነገር የሚረዳው ሰው ያለ አይመስለኝም። በቃ እኔ ግራ ገብቶኛል። ማለት እኔ እኮ እንደ ወንድሜ ለወንድሜ መውገን አለብኝ። አይ ነው ግን አኑ እንደዚህ አይነት ሰው አይደለም። ለሱ አስቤ ለወንድሜ ወግኜ እሱ ገደል ሲገባ ማየት አልችልም። መጥፎ ነገር ውስጥ ሲገባ ማየት አልችልም። እሱ ካለበት ነገር ውስጥ ካለበት ጨለማ ውስጥ ማውጣት አለብኝ። ይሄ ሁሉ ደግሞ የኔ ኃላፊነት ነውና እስኪ ሶፊ ሲመጣ ደግሞ አወራዋለሁኝ ያለውን ነገር እንዳለ። እውነት በቃ እምባዬ ማቋረጥ ራሱ አልቻልኩኝም። ዝም ብሎ ነው የፈሰው። በጣም ነው የከፋኝ። እና እሱ ሲመጣ እንግዲህ ያለውን ነገር እንዳለ አወራዋለሁኝ። እርግጠኛ ነኝ ይተባበረኛል ብዬ አስባለሁኝ። ሀሳቤንም ይቀበለዋል ብዬ አስባለሁኝ። በቃ እሺ ካለኝ ጸበል ራሱ በወስዶ እኔ በጣም ደስ ይለኛል። ግን እሺ የሚሉኝ አይመስለኝም፣ የሚቀበሉኝ አይመስለኝም። በቃ የሃይማኖት አባቶችንም ቢሆን ይዘን እንሄድ እናደርጋለን። በጸሎታችሁ አስቡት ባካችሁ። እንግዲህ እየገባ ነው። ያው በሀሳቤ ይስማማል ብዬ አስባለሁኝ። እርግጠኛ ነኝ ያኑ ነገር እሱንም አሳስቦታል ብዬ አስባለሁኝ። ሶፊ ግባ ግባ። እንዴት ነህ? ቪዲዮቹን እያየሁ ነበረ የአኑን እና በጣም አሳስቦኛል እሱ ነገር። በጣም እንደዛ እንትን ሲል የነበረ ሰው እንዲህ ተቀይሮ በአንዴ ቀየር ሲል እኔ በጣም አሳስቦኛል። እኔ እንዴት እንትን እያላችሁ እንደሆነ እናንተ አላውቅም። ማለት አውቃለሁ እናንተም እኮ አሳስቧችኋል። ግን በቃ እኔ እንጃ ብቻ ከአቅሜ በላይ ሆነና አልቻልኩኝም። ምን ለምንሽ ማለት ነው ሄድን ምናምን አልሞከረው ነገር የለም። አሁን ዛሬም ደግሞ ስታንድ ያሰብኩት ነገር አለ። ምንድን ነው ያሰብኩት? እንጃ አሁን ያስገባኝም አይደለም እኔ የወሰደኝም አይደለም። ወደዛ ምንም እየተግባባን አይደለም። በቃ ደግሞ ጤነኛ ነኝ ብሎ እኮ ነው የሚያምነው። ደግሞ እንዴት ነው ጤነኛ ነኝ የሚለው? እንደዛ ሆኖ እንዴ ያስታውቃል እኮ ጤነኛ እንዳልሆነ እኮ። አሁን እንደዚህ አይነት ሰው አይደለም እንዴ። ትናንትና ኪያ እያለ ራሱን ሊያጠፋ የነበረ ሰው ከመቼው ነው እንደዚህ ሆኖ ሌላ ሴት ይዞ መጥቶ ጭራሽ ከቤት ይወጡልኝ የሚለው? እሺ ኪያስ ምንድን ነው የምትለው? እኔ እኮ ሶፊ እኔ ደስ ይለኛል እኮ በቃ እሱ የራሱን ህይወት ቢመራ ፍቅረኛ ቢይዝ በቃ ደስተኛ ሆኖ ቢኖር እኔ እሱን ነው ምኞቴ። ግን በቃ ልጁ ባርኪ አታልቅሽ። ነው ማልቀስ የሚያመጣው ነገር የለም እኮ። ግን ልጁ ጤነኛ አይደለም። ገባን። እሱንም አይተው የሚችል ነው። እንደዚህ ማሰብ አይችልም። ሲጀመር ኪያን እኮ በጣም ነው ያፈቅራት፣ በጣም ነው የሚወዳት። እኔ ከኪያ ጋር እንዲመለስ ፈልጌ አይደለም፣ ወንድሜ እንዲጎዳ አልፈልግም። ግን ሁኔታው ልክ አይደለም። ሶፊው ልክ አይደለም፣ አኑ ልክ አይደለም። እንደዚህ አይሆንም። በትክክለኛ አይምሮ ሊሆን ነገር አድርገዋለች ያቺ ሴጣን የሆነች ሴት። ምንድን ነው የምትለው? እሱማ ምንም አያጠራጥርም። አንገቱ ላይ ያደረገችው ሀብል ነው። አልወልቅም ብሎኛል። ያልሞከርኩት ነገር የለም። ምንድን ነው? ቆይ አንገቱ ላይ ያለው ሀብል እኔ ምን አውቃለሁ? የሆነ ነገር ቀብታ ስገባ ነው ያየው። የሆነ ነገር ቀባችሁ፣ አንገቱ ላይ ያደረገችለት። በነጋታው ከቤቴ ካልወጣችሁ እኔ ከሰላም እንጂ ፍቅረኛ አላውቅም። በቃ እኔ እስከዛሬ እያገኘ ሰውጄ ነበር ያለው። በቃ ትክክለኛ ህይወት ያለው ሰላም ጋር ነው። በአንድ ቀን ትላንትና ከሱ ቀደም ብሎ የነበረች ውጪልኝ፣ እኔ ከህይወቴ አልፈልግሽም፣ በቃ ወደ ህይወቴ እየመጣች እየጨቀጨቀችኝ ነው። እኔ በቃ ኪያ ጋር ባልሆነ ማለት ካንቺ ጋር ሆነ ለማለት አይደለም፣ አልፈልግሽም ያት የነበረ ልጅ ገባች። የአንገት ሀብል አደረገችት። ምን እንደቀባች አይደል? ሽቶ ራሱ ሲያስጠላ እስቲል ነው አፍንጫ ላይ ያለው። በጣም ነው አፍንጫ ራሱ ቆይ እሱ ራሱ አይሸታውም እንዴ? ደስ የሚሽታን ይለኛል ደግሞ እኔ እንደዚህ አይነት እንትን በዛ ላይ ሽቶን እንደዛ ዞን የሚያከብረው እንደዛ የሚወደው ሰው እንደዛ ማመናጨቁ እንቶፈን መነከስ ራሱ ኮስሞ ራሱ ጀንኮ ራሱ እንደሆነ ሳለ በቃ ሀሳቢ ሙሉ ናኑን ማውቀዋለሁ። እኔ አለቃት ሙሉ ሀሳቢ እሱ ጋር ነው። ጭንቀት እኔ አለቃትም ያቺ ልጅ አለቃት
ባርኪ እንደዛ አይደለም። ስሚ ባርኪ ጀመር ይኸውልህ፣ ስሚ እሷ ናት ይሄን ሁሉ ነገር እያደረገች ያለችው እሷ ናት። ስሚ ባርኪ አገባኝ። እኔ አሁንም እኮ አይደለችም እያልኩ አይደለም፣ ግን አንቺ በእንደዚህ ባርኪ ተረጋጊ። መጀመሪያ ማልቀሱን ተይ፣ ረጋ ብለሽ ቁጭ በይ። አሁን እያሰብኩት ያለው ነገር አለ። እኔም እንደ አንቺ በንዴት ሄጄ ያለው እሷም ልናገራት ወይ ባልኩ ቁጥር ከኔ ጋር ነስጣ ጋር ውስጥ የሚገባው አንቺ ደግሞ ሴት ነሽ። የባሰ ደግሞ እሷን ከነካሽበት ምንም ነው የምልሽ፣ እየመራች ያለችው እሷ ነች። እሱ ሙሉ ለሙሉ አይምሮን ተቋጥሯለች። ምንም ማድረግ አይችልም። የሆነ ነገር ሲፈልግ እሷን አማክሮ የሆነ ነገር እሷን ስራ እየሰራ አይደለም፣ ከእናቱ ጋር ልክ አይደለም። ገና እንደወጣ ቶሎ ብሎ ይመጣል። እኔ በሄድኩበት ሙሉ ቤት ነው የማገኘው። አሁን ቤት ተቀምጦ አስወጣት፣ እሷን አንቀን እናስወጣታለን። ከዛም በኋላ አፏን ነው የምናዘጋት። ከዛ እሱን ደግሞ የሆነ ነገር ማድረግ ነው ያለብን እና ዝም እንላለን። እሺ ዝም እንላለን። ለኔ እሷንም እየተላሰለፈልፋት ሞክሬያለሁ። እሷ የሆነ ተከጠፋች ራሴን አጠፋለሁ ነው እያለ ያለው። ራሴ ላይ ነገር አደርጋለሁ እያለ ነው ያለው። እሷ ካለኝ ተሰወረች ማለት አሁን ያለው አማራጭ እሱ ፊት እሷን አይኑ መግለጥ ነው። እሺ እንጂ እኔ እሱ በሌለበት እኮ እሷንም እኮ አያተካግቻት እኮ እያት ሞር ፈልጌ ነበር። እሷ ከሌለች የሆነ ሰው ከነካት ደውሎ ነው ያለ። የሆነ ጊዜ ስገባ ካጣዋት እንዳታገኙኝ ነው ያለ። ተረዳሽ? ይሄ ነገር እኔ ከብዶኝ አይደለም። ብዙ መቃቸው ሰዎች አሉ፣ ጓደኞች አሉ፣ ብዙ መቃቸው ሰዎች አሉ። እቺን አንጠጥሎ ይዞ መጣት አልከበደኝም። ግን እሱ መንፈሱ ተቋጥሮታል። ይሄ አንገቱ ላይ ያደረገው ሀብል ሙሉ ለሙሉ እሱ ማንጂ ያደረገው ነው ያለው። ምንም የሚያውቀው ነገር የለም። እኔ እሷን እየበተወጣው ማለት ደግሞ እሱ ራሱ ላይ ምን እንደሚያደርግ አላውቅም። ጤነኛ እንኳን ሆኖ የሰውዬ ጫካ ለጫካ በኪያ የመጣ የገባ ሰውዬ አሁን ሙሉ ለሙሉ ተቋጥሮ አሁን እኮ ጭራሽ ኪያ እኮ ማነች እኮ ነው የሚልሽ። ሰላም ሰላም ነው የሚለው። ሙሉ ነገር ከሰላም ሰላም ነው። እኔ እኮ እውነተኛ ቢሆን ይሄ ነገር ደስ ይለኛል። እውነተኛ ቢሆንና ከልብ ወዷት እውነት ወዷት ቢሆንና ወደ ራሱ ተመልሶ ሌላ ሴት አፍቅሮ ሌላ ህይወት ጀምሮ ቢሆን እኮ ደስ ይለኛል። ግን በቃ እንደዛ ሆኖ አይደለም ልጁ። በአንድ ቀን በአንድ ጀንበር እንደዚህ አይነት ለውጥ አይመጣም ሲጀመር። እንዴ አይንሽን ላፈር እንዴት ይላታል ኪያን በአንድ ቀን ያን ሁሉ መስዋዕትነት የከፈለላትን ሴት። እሺ ይሁን ከቤት ይወጡልኝ፣ እዚህ ቤት እንዳያቸው አልፈልግም፣ እንካፈል ይባላል። እሺ ልጅቷ ምንድናት? ቆይ ከዚህ በፊት በደንብ ታውቃታለህ? ስለ ልጅቷ የምታውቀው ነገር አለ? እዛም ማውቃት እኔ ከነሱ ጋር ነው ማውቃት። ያን ልጅ የቅርበት አይደለም፣ ብቻ ጤነኛ አይደለች፣ ጤነኛ አይደለች። ከዚህ በፊት ያደረገችው እያንዳንዱ ነገር ብታይ ወደኋላ ጤነኛ አትመስልሽም። በቃ ችግር ነው። መጀመሪያ ድራማ ብሎ ጀመረ ነገር ሙሉ ጠንክሮ ሄዶ ይኸው አሁን ትክክለኛ ህይወቱ ላይ ገብቶ ብጥብጥ ነው እያደረገ ያለው። ቀድሞውኑ ኪያን አስቀናለሁ ብሎ ነው ያመጣት። ለመቀናት የታሰቡ ሰዎች ነበሩ። እሺ ማስቀናት ነው የያዘው ወይስ እሺ እነሱን እነ ኪያና አስቀንቶ ጆን እንትን ማለት ማድረግ ነው የፈለገው? ለማን ነው አይደለም እንደዚህ ያለ እንደዛ ቢፈልግ እኛ ካልሄድን በቀር እኮ እሺ በምር የሚያስቀናት ኪያ ያለችበት ቦታ አይሄድም። ሊያስቀናት ሲፈልግ እኮ ኪያ እየተከታተለ ነበር የሚያስቀናት። በቃ ሌላ ታሪክ ውስጥ ነው። ከእናቱ ጋር ልክ እሺ ኪያ ላስቀናት ነው በል። ከእናቱ ጋር ለምሮ ጸበኛ የሆነው በቃ የሚያወራው ነገር ሙሉ ልክ አይደለም። ስራ ቦታ ተስማምቶ እየሰራ አይደለም። ይሄ ሁሉ ኪያ ለማስቀናት ነው። ሊናቲው እያለቀሱ ነው ያወሩኝ። በቃ በጤና አይደለም የሚያደርገው ነገር አያውቅም። በቃ ሰይጣን ወይ ሴት እኔ እኮ ሀብሉ ይወለቅ። ይሄ ነገር የሆነ ነገር ሰፍቶበታል። በጤና አይደለም እንደዚህ የሆነው። ሀብሉን እንኳን ሊያስነካን አልቻለም። ችግር የለውም። እሺ አውልቆ ቁጭ አድርጎት ቢሆን እኔ ሳለ ችግር የለብኝም። አውልቆት ቁጭ አድርጎ የነሱ ስጦታ ነው ይላል። ይሄ ሀብል ደግሞ ተሰቆ የጓደኛዋ እንደነበር ነው የማውቀው። ከጓደኛዋ ተቀብላ ነው ይላል። እንደው ነገር ከጓደኛዋ ተቀብላ ሀብሉ ኬት ነው የማን ነው ሀብሉ አላት። እሷ የምትለው ሀብሉ የእናቴ ነው የምትለው ሰላም የምትባለው። ጓደኛዋ ደግሞ ሀብሉ የኔ ነው ወስዳ ይሄ ልጅማ እንደዚህ እንደተወኝ አይሆንም ማሰራበትን አሰርቼ እግሬ ስርማ አደፋዋለሁ እያለች ነበር። ስለዚህ እሷ ጋር ስትጠይቃት በቃ ነገር አድርጋለች። እቺ ሴጣን ቁራጭ አለቃት። ሲጀመር ሶፊ ተረጋጊ፣ ልቀቀኝ። አንገቷን አንቄ ነው ማስወጣት ከዛ ቤት ሲጀመር። እሺ እኔም እኮ ደስተኛ ነኝ እኮ እንደዛ ቢፈጠር እኮ ልጅቷ እኮ ወጣ ከህይወቱ እኮ ብንገላገላት እኮ ደስ ይለኛል እኮ። እኔ ተረስቼ አይደለም እዚህ ያለሁት። እሷን ግን እንድትነካበት አይፈልግም። እሷ የሆነ ነገር ከሆነች ካጣዋት ራሴ የሆነ ነገር አደርጋለሁ ብላል። ኪያን እየወዳት ሰውየው ጫካ የገባ ነው አይደለም እንደዚህ መንፈስ ይዞት አንገቱ ላይ ያዘው ይዞት አይደለም። በሲንትን ያለኛለሁ እሱን አይቼ እኮ ነው። እንዴት ነው በአንድ ጀንበር በአንድ ቀን ለውጥ ይቺን ነው የወደድኩት። ከዚህ በኋላ ከሷ ጋር ነው የምኖረው። ፍቅሬ እሷ ናት። እሷን እንዳላይ እሷን ማላይበት ቦታ መሄድ አልችልም። እሷን ከጎኔ እንዳታወጡም እያለ ያለው። እሺ ሶፊ ምንድን ነው የሚሻለው? እሺ ያን የመሰለ ልጅ እንደዚህ ሲሆን ዝም ማለት ነው ያለብን? ማርኬ ዝም አላልንም። ምን ችሎን እየሞከርን ያለነው አይተሽዋል። ቪዲዮ ነትች እኮ ነው። ቶፋ ነክሱታል። ቶፋ እንግርሽ አላውቅም። ነክሱታል።
ሁሉ ነገር ተፈጠረ ያለው እየሞከርን ነው። ሀብሉ እንዲነካበት አይፈልግም። ልጅቷ እንድትነካ አይፈልግም። ምን እናድርግ? ምን ችሎን እየሞከርን ያለ ነው። ዛሬም ከሰዎች ጋር ነበር። አሁን ስጠሪ ነው እንጂ የመጣሁት ሰው እየፈለኩ ነው ያለሁት። ሄዶ ምናምን ነገር ይሄ መንፈስ ነው። በቃ በእኛ ደግሞ በሃይማኖቱ ኡስታዝ አለ። ኡስታዝ ዜሮ እንዲቀራበት ፈልገናል እኮ ነው እንጂ እሄዳለሁ ነው የምልሽ። እሱን እያመቻቸው ነው። ወጣት እየፈለኩ ነው። እኔ ጋር በደንብ ሊግባባ የሚችል ሰው እየፈለኩ ነው ያለሁት። ሰው አሁን ባርኪ አንቺ ተረጋጊ። አሁን እንደዚህ ሆነሽ ሄደሽ እሷን አናግራለሁ ወይም ደግሞ ስሜት የሆነው ነገር አደርጋለሁ የምትይ ከሆነ አኑ አያውቅም ከራሱ ጋር አይደለም። እሺ ወይም ደግሞ ቀን ጠብቅ። ወዴት ነው የምትሄጂው ባርኪ? ምንድነው እሱ ምንድነው? ያዘጋጀሁት ብር አለ። ብር የምትፈልግ ከሆነ በእግዚአብሔር በቃ ብር ሰጣቸው። ባርኪ የብር ጉዳይ አይደለም። እኔ የምትፈልጊውን ሙሉ ልስጥሽ አልኳት። ስለ ብር ጉዳይ አይደለም። ይሄን ስጅልኝ። ስለ ብር አይደለም ጉዳዩ። ይሄን ስጅልኝ። ስለ ብር አይደለም ጉዳዩ። ብር ፈልገሽ ነው ወይ ባልኳት እኮ የምትፈልጊው ሙሉ ልስጥሽ አልኳት። ባርኪ ገብቶኛል እኮ ስለጨነቀሽ ሊሆን እኮ ይችላል እኮ ጉዳዩ ግን እሱ አይደለም። ባርኪ አሁን ላይ ልጅቷ ገንዘብ አይደለም የፈለገችው። እሺ ጸበሉ ሰደ እሺ ካለሽ እሺ። እኔ አሁን እያልኩሽ ያሉት አልገባሽም ባርኪ። በአካል አላገኘሽውም ልጁን የድሮዋን ሆኖ እየመሰለሽ ያለው አንቺ እንደዚህ ይሆንሻለሽ። አሁን ሙሉ ለሙሉ ተቀይሯል። ማንንም ይሰማ የለም። ቀና ብሎ የትኛ ያቅም ምን አውጣልኝ ነው ያለኝ። ቶፋ ሲናገር አውርቶ ያቅም ነክሶን ያባረረው ከራሱ ጋር አይደለም ነው እያልኩሽ ያለሁት። እሺ አዘጋጅታል ኡስታዝ ማምሽ ያዘጋጅታል። አዎ እሱን እየጨራረስኩ ነው ያለሁት። እሱን ጨራርኬ እዩ መሄድ አይቀርም። መጀመሪያ ግን አሁን አንቺ መረጋጋት አለብሽ። ያለሽበት ሁኔታ ልክ አይደለም። እንደዚህ ስሜት የሆነሽም ደግሞ እንዳትሄጂ እንዳታገኝ እኔ ማየት ከበደኝ። በቃ እሱን እንደዚህ ሆኖ ማየት አልፈልግም። በቃ እኔ ቪዲዮ ነች እውነት ልቤ ነው የተሰበረው። አሁን እንደዛ ሆኖ ማየት አልፈልግም። ቃኒያች እንደዛ ሆኖ ማየት እንደዛ ሲያግዘኝ አይዞሽ ሲለኝ የነበረ ሰው ሲያበረታኝ የነበረ ሰው ከጎኔ የቆመ ሰው እኮ ነው። እንዴት እንደዚህ ሲሆን ዝም እላለሁ? ዩሱፍ ሰው እንደሌለው ሰው እንደዚህ ሲሆን እንዴት ዝም እላለሁ? ከቤተሰቦቹ ጋር ተጣጥቶ ከጓደኞቹ ጋር ተጣጥቶ ብቻውን ነው ያለው እኮ። ግን ወደ መፍትሄው ስንሄድ ምን እናደርግ ብለን እኛ አልተኛውም። እንቅልፍ እየተኛው አይደለም ያለበት ሁኔታ ልተው አልቻልኩም። ይሄ ልጅ ምን እያደረገ እንደሆነ አላውቅም። አንድ ክፍል አንድ ቤት ውስጥ አብሮ ነው ያሉት። እሷ ልጅቷ የት ድረስ እንደምትሄድ አላውቅም። እብድ ነገር ነች፣ በሽተኛ ነገር ነች። ተረዳሽ? እንዴት ምን ማድረግ እንዳለብኝ ሁላ አላውቅም ነው የምልሽ። ስለዚህ አሁንም ቢሆን ባርኪ ተረጋጊ፣ ዋጣ አዲስ ስሜትሽን። እኔ እረጋጋለሁ። እሱን የሚያድነው ነገር ካለ እሱን የምናድንበት ከዚህ ነገር ውስጥ የምናወጣበት ነገር ካለ እኔ ሁሌም ከጎን ነኝ። በቃ እኔ ማገዝ እችላለሁ። እሺ ባርኪ፣ አሁን እንደዚህ እኮ እንደሱ አድርጊና እንደዚህ ረጋግተሽ በቃ ስንረጋጋ ይሻላል። አሁን ሀሳቤ ሙሉ በቃ ስሜታዊ እያደረግሽኝ ያለሽ። አሁን ደግሞ ላንቺ ነው መረጋጋት የሚመነክሽ ነገር ስሜታዊ እንዳትሆኚ። ሄጄ ልጅቷ እናካታለሁ የሆነ ነገር አደርጋለሁ ብትይ ከሆነ አኑ ከራሱ ጋር አይደለም ምንም ሊያደርግሽ ይችላል። እኛ ወንዶች ራሱ ሞክረን አልቻለም። ምን ነው ፋድን ይዟል አልቻለም፣ እንቆጣጠረው አልቻለም። ከሆነ ኃይል ጋር ነው ያለው። ተረዳሽ? አንቺ ሄደሽ የሆነ ነገር አደርጋታለሁ የሆነ ነገር ለታሉ ምናምን ካል ልትነኪበት አትችይም። በቃ ቀይ መስመሩ ነች። አሁን እሷ አታልቅሽ። አሁን ባርኪ ማልቀስ ምንም አያደርግም። ቀይ መስመሩ ሆናለች። በቃ እሷን ከነካሽበት ማለት ሙሉ ለሙሉ ነው በቃ ውስብግብ ነው የሚለው። እየሰማሽ ነው አይደል? ስለዛ የሆነ ነገር አደርጋታለሁ ሄጂ ጨጉራን እየታረጋታለሁ እናገራታለሁ ምናምን የምትይ ከሆነ አኑ ያዳምጠኛል ከኔ ጋር ነው ምናምን የለም። ሀብሉን ሊያስነካን አይችልም። ሀብሉን አውልቀው እናውራል ነው የእናቱ ስጦታ የእሷ የእናቷ ስጦታ ነው። የእናቷ ስጦታ የለም። ሄደን እናትሽን እንጠይቅ አልፈልግም። የእናቷ ስጦታ ከሆነ እናቷን ሄደን እንጠይቅ አልፈልግም። በቃ ደህና ነኝ እኔ አብዳሃል ነው እያላችሁኝ ያላችሁ ግን ደህና ነኝ። እንደዚህ አይነት ደህንነት አለ እንዴ? በቃ ከራሱ ጋር አይደለም እኮ ለዛ ነው ወደ ራሱ መመለስ ከብዶታል። በቃ እሺ በቃ ወይ ምን እናድርግ? ባርኪ አንቺ ተረጋጊ፣ ረጋ በይና አንቺ እዚህ ለመሆን ሞክሪ። እኔ እወጣለሁ። ስሚኝ አዳምጪኝ እኮ ልነግርሽ እኮ ነው የሚፈጠረውን ነገር። እኔ እሄዳለሁ፣ ያገኟቸው ኡስታዞች አሉ፣ እነሱን ይዤ እንዲቀራበት እናደርጋለን። እኔ እሄዳለሁኝ፣ እቤት እሄዳለሁኝ፣ እሱን አየዋለሁኝ፣ እሷንም ደግሞ እሱን አናግረዋለሁ። ባርኪ እሺ በይኝ። አሁን ያለበት ሁኔታ ልክ አይደለም። ቢያንስ ይሰማኛል፣ የሆነ ነገር አወራዋለሁኝ። እኔ ሚሰማሽ ሁኔታ አናግረዋለሁኝ። በቃ እኔ ሄጄ አይኑን አይቼ ካላወራሁት እኔ ምንም ነገር ብትለኝ ልታስቆመኝ አትችልም። በቃ ሄጄ ማውራት ፈልጋለሁ። አዳምጪኝ። ያ የምታውቂው አንዋር አይደለም። በቃ የፈለገ ነገር ይሁን እንዴ፣ የፈለገ ነገር ይሁን፣ እኔ ሄጄ ማየት ፈልጋለሁኝ እሱን።
ማውራት ፈልጋለሁኝ። አውራለሁ ይሰማኛል ምናምን ጊዜው አሁን አይደለም ነው እኮ እያልኩሽ ያለሁት። አሁን የፈለገው ነገር ነው አንቺ ሊያዳምጥሽ አይችልም። የፈለገው ነገር ነው እኔ ቤት ሄጄ አውራዋለሁኝ። እሷንም ቢሆን መንቅሬ ያስወጣታለሁኝ። ከቻልኩኝ ማስወጣት ደማመጠው ረጋ በይ። ስሜትህ አትሁኝ። በቃ አይሆንም። እኔ ስሜት ሲኮለረዳ እየሞከርኩ ነው ያለሁት። እንደዛ ግን የሚሆን ነገር አይደለም። እያየሁኝ ዝም ብዬ ቁጭ አልልም ሶፊ። አንተ እንትን ይዘህ እስከምትመጣ ድረስ እኔ ቁጭ ብዬ ዝም ብዬ አላይም። እሱ ይሻላል። በቃ እስኪ ቁጭ ብዬ ልጠብቅ ብዬ ቁጭ ብዬ አልጠብቅም። እሺ ምን ታደርጊያለሽ? በቃ ሄጄ አናግረዋለሁ እንጂ ይሰማኛል። አሁን ትንሽ እንኳን ቢሆን ይሰማኛል፣ ያዳምጠኛል። ስለ መስማት አይደለም ጉዳዩ፣ መስማት አይደለም ጉዳዩ። ምን ሆነሽ ነው? እንደውም ይኸውልህ ስማኝ ሶፊ፣ ይዛቸው ናና እዚህ ይዛቸው ናና አብረን እንሄዳለን። በሱ መስማማት ትችላለህ። ይዛቸው ናና አብረሽ። እሺ እኔ አሁን እያልኩሽ ያለሁት ይኸው ምን አለ መሰለሽ፣ እሺ ችግር የለውም። እሺ ባርኪ። እኔ አሁን እያልኩሽ ያለሁት አኑ ከራሱ ጋር አይደለም። ለምታደርጊው ለምትወስጂው ለእያንዳንዱ እርምጃ በደንብ ጥንቃቄ የተሞላበት መሆን አለበት። እንደ ድሮ ሄጄ እናገረዋለሁ እሷን ሄጄ ሰርቢያታ ጨጉረን ይዤ ምናምን ካልሽ አኑ ምን እንደሚያደርግሽ አላውቅም። ሴት ልጅ ነሽ። እሱን ማኔጅ ማድረግ ወይም ደግሞ ከሱ ጋር እኩል ኢነርጂ እኩል ኃይል አይኖራችሁ እንደሆነ ነገር አስገልጥሮን ነገር ያደርግሻል። እሱ ውስጥ መግባት ማትፈልጊ ከሆነ ጥንቃቄ አድርጊ ነው የምልሽ። ሄደሽ መጠየቅ ትችያለሽ፣ እንደፈለግሽ መሆን ትችያለሽ። እሱን አይደለም የምልሽ። ሄጄ ግን እሷን ነካታለሁ እንደፈለግ ሆናለሁ ምናምን የምትይ ከሆነ አኑ መንፈሱ አለ ከራሱ ጋር አይደለም። ምን እንደሚያደርግሽ አላውቅም ነው እያልኩሽ ያሉት። ስለዛ እኛም ሄደን እንዳንቺ ሞክረናል፣ አልቻልንም። እኔም አኑም ቶፋ እኔና ቶፋ ሆነን በግድ ነይው እንደዛ እንኳን ኢነርጂውን እንኳን ልንቋጠር አልቻልንም። አይቻለሁኝ። ስለዛ እንደዛ እንኳን አልቻልንም። አንቺ ሄደሽ ጸጉሯን ትሽ ምናምን ስለወጣሽ ምናምን ነገር የሚለወጥ ነገር የለም። ከሌላ ሰው ጋር ማቀረሽ ከሆነ ብሎኛል ነው የምልሽ። እቺ ልጅ ከዚህ ቤት ካጧት ወይ ነገር ካደረጋችኋት ራሴን የሆነ ነገር አደርጋለሁ ብሏል። ይስማሽ ነው አይደል? እሺ ኡስታዞቹን አናግራቸዋለሁ አይደል? ችግር የለም። አዎ ይዛቸው ናና እዚህ አብረን እንሄዳለን። እንደዚህ ይመቸኛል። ከዛ ይዣቸው እመጣለሁ። ከዛም በኋላ አብረን ተያይዘን መሄድ እንችላለን። ይስማሽ ነው አይደል? ምንም የተጀል ነገር እንዳታደርጊ። ራስሽን አረጋጊ። መጀመሪያ ስሜታዊ ላለመሆን ሞክሪ። መጀመሪያ ተረጋጊ። እሺ? እኔ ግን አንተ እስከምትመጣ መታገስ አልችልም። ወይ ካልሆነ እኔ ልሂድ። በቃ እኔ ልሂድና ይዛቸው ነው። እኔ ቤት ልሂድና ተረጋግተን ላውራቸው። ተረጋግቼ በቃ ምንም ነገር እሷንም እንትን አላትም። በተረጋጋ መንፈስ ለማናገር ልሞክር። እሱ በቃ ደብጭ እንደማመጣ አንቺ እዚህ ሆነሽ ጠብቂኝ። በቃ እኔ ስማኝ። ልታወራታችም ተረጋግተሽ ልታወራታችም እኔ በቃ ተረጋግቼ በተረጋጋ መንፈስ አውራቸዋለሁ ሁለቱንም። እሺ ስሚኝ፣ አዳምጪኝ። ልጅቷ ልታረጋግሻቸው አንተ ይዛቸውና ይኸውልህ፣ አሁን ኡስታዞቹን ይዘናቸው ብንሄድ ሂዱጡ ነው የሚሉን። ቢያንስ እንኳን እዛ ሆነን እኔ አረጋግቼ ላውራቸው። እስከዛ ሂጂ፣ እዛው እመጣለሁ። ግን ልጅቷ አታረጋጋሽም። ስሜታዊ ሳትፈልግ በግድ ታደርግሻለች ነው እያልኩሽ ያለሁት። የተግባባን አይደለም? አንቺ እኔም እኮ በጣም እኮ የተረጋጋው ልጅ እኮ ነኝ። እሷ ጋር ግን ሲሄድ ምን እንደሚነካኝ አላውቅም። የምታወራው ነገር የምትሳደቡ ስድብ ምናምን ሊያረጋጋሽ አይችልም። ኤኒዌይስ እንደዚህ እናደርግ፣ እንደዋወል። እኔ ኡስታዙን ይዤ ልምጣ። እዛ መገኘት አለብን፣ እዛው እንገናኛለን። ግን እዚህ ሆነሽ ጠብቂ። ላንቺ ምጥሩ አይሆንም። እኔ እዚህ ሆኜ አልጠብቅህም ሶፊ። እኔ በጭንቀት ላብድ ነው። ሄጄ አይኑን ሊያው ቢያንስ እንኳን እሺ፣ ሂጂ አዋሪ። እኔም እዛው እመጣለሁ። እግዚአብሔር ይመስገን። እሱም ኦልሬዲ ያናግሯቸዋል። ኡስታዞቹን ይዟቸው ይመጣል። እኔ እንደምንም ተረጋግቼ አኑን ለማውራት ሞክራለሁ። ልጅቷ በጣም ኃይለኛ ናት፣ በጣም ባለጌ ናት ብሎኛል። ያው ብር የምትፈልግ ከሆነ አውራታለሁ። በቃ ብር የምትፈልግ ከሆነ እኔ ብር እሰጣታለሁ። እንደምንም ለማስማማት ሞክራለሁ። እሷንም ተመስገን። እንግዲህ ኡስታዞቹን መተው እስኪ ቁርአን ሲቀሩለት ምናምን ወደ ራሱ መመለስ ከቻለ እና ኮንሽስ ከሆነ እናየዋለን። እኔ አሁን ቀጥታ ወደሱ ነው መሄድ ያለብኝ። በጣም የተጨነኩኝ ነው። ሄጄ ባወራው ነው የሚሻለኝ። ያው ተከታተሉኝ።